ሚሰርገን ስላልነበራችሁ ሰርዘን ነበረ ዛሬ ሳምንት ዛሬ እንቀጥላለን። እስቲ ኢንዱስትሪያል ሪቮሉሽን የዚህ ሞጁል አንደኛውን ቻፕተር ሁለተኛ ክፍለ ጊዜያችን ነው። ሶስተኛ ክፍለ ጊዜያችን ያው ሳምንት ባትኖሩ ስለ ኢንዱስትሪያል ሪቮሉሽን ስለ ወርልድ ዋር ፈርስት እና ወርልድ ዋር ቱ ነው የምንዳስሰው። እነዚህ ሶስቱ ሌሰኖች የዛሬ ቶፒኮች ናቸው። በዛሬ ክፍለ ጊዜያችን እነዚህን ሶስቱንም ሌሰኖች እንጨርሳለን። የመጀመሪያው ኢንዱስትሪያል ሪቮሉሽን የሚባለው ነው። ይሰማችኋል አይደል? ስክሪኑ ይታያል? ይታያል። ይታያል። በጣም አሪፍ። በባለፈው ክፍለ ጊዜያችን ላይ ስለ ኤንሸንት ወርልድ ሲቪላይዜሽንስ እና ስለ ኤክስፕሎሬሽን፣ ስለ ሪፎርሜሽን፣ ካውንተር ሪፎርሜሽን የተወሰኑ ፖይንቶችን ለመዳሰስ ሞክረናል። የበለጠውን ለማዳበር እናንተ በተከታታይ ማንበብ ያስፈልጋል። ዛሬ ስለ ኢንዱስትሪያል ሪቮሉሽን በመጀመሪያ ሌሰን እናገኛለን። የኢንዱስትሪያል ሪቮሉሽን የምንለው ምንድነው? የኢንዱስትሪ አብዮት የሚባለው ነው። ዓለም ላይ እንግዲህ የኢንዱስትሪ አብዮት ተብሎ ይጠራል። ይሄ ምናልባት በዓለማችን ላይ ብዙ ነገሮችን የቀየረ አብዮት ነው የኢንዱስትሪ አብዮት የሚባለው። የኢንዱስትሪ አብዮት በዋናነት ጀስት ዘ ቢጊኒንግ ኦፍ ኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት መነሻው ሶስት ዋና ዋና ሀሳቦች አሉት። በዋናነት የኢንዱስትሪ አብዮት ያስከተላቸው ሶስት ዋና ዋና ምክንያቶች አሉ። አንደኛው ምንድነው? ብዙ ምርቶችን ማምረትን አምጥቶ ነበር አለ። It results goods were produced from human labor in human home to with machines in factories. ሰዎች እንግዲህ ከዚህ ከኢንዱስትሪ አብዮት በኋላ በፊት አይ ቲንክ የኢንዱስትሪ አብዮት ዘመናትን በኋላ እናነሳለን። በ1750ዎቹ ላይ ነው የጀመረው ዓለም ላይ። በእነዚህ በ1750ዎቹ ላይ ሰዎች በፊት በእጅ የሚያመርቱትን በጉልበት የሚሰሩትን ነገር በማሽን መስራት የጀመሩበትን ሂደት ነው ይሄ የኢንዱስትሪ አብዮት ብለን የምንጠራው። ያም የመጀመሪያ ያስከተለው ለውጥ ምንድነው? ብዙ ምርቶችን እቃን ማምረትን ምርት ማምረትን ሰዎች በጉልበት በእጅ የሚሰሩትን ስራ በማሽን መስራት የቻሉበት ዘመን ነው። ይህ አንደኛው የኢንዱስትሪ አብዮት ብለን የምንጠራው። ሌላኛው እንግዲህ በእጅ ስንሰራ እጅ ይደክማል፣ ወይንም የሰው ልጅ በእጅ በጉልበት በሚሰራበት ሰዓት እጅ ጉልበት ይደክማል። ነገር ግን በዛ በእጅ በጉልበት በሚሰሩበት ሰዓት በቂ የሆነ ምርትን አያመርቱም ነበር። አንደኛው የኢንዱስትሪ አብዮት ካስከተላቸው ለውጦች አንደኛው ምንድነው? ሞር ኤፊሽንት የሆነ ምርት ማምረትን አምጥቶ ነበር። ያም ማለት ምንድነው? በጣም ብዙ ምርቶችን በጣም ብዙ አይነት ስራዎችን በጣም በቀላሉ በማሽን መስራት የተቻለበት። ለምሳሌ ሰዎች ልክ የኢንዱስትሪ አብዮት ከመከሰቱ በፊት እህል የሚፈጩት በጉልበት በእጅ ነበረ። ነገር ግን በኢንዱስትሪ አብዮት ምክንያት የእህል ወፍጮዎች ተመስርቶ ነበር። ወፍጮ እንደምታወቀው በጣም ብዙ እህልን በጣም በቀላሉ በአጭር ሰዓት ውስጥ የማምረት አቅም አለው። ልክ እንደዛ ማለት ነው። ሞር ኤፊሽንት ሚንስ ኦፍ ፕሮዳክሽን የምንለው ልክ ፋብሪካ ላይ ለምሳሌ ልብስ ማምረትን የተለያዩ ማዕድናትን ፕሮሰስ ማድረግን ያንን ነገር በጣም በቀላሉ ብዙ ምርቶችን ማምረት የተቻለበት ነበረ። ሶስተኛውና የመጨረሻ ለውጥ በኢንዱስትሪ አብዮት የታየው the higher level of production caused by change in industrial societies በማህበረሰብ ውስጥ በዚህ በኢንዱስትሪ አብዮት ምክንያት በጣም ብዙ ምርቶችን ማምረት ኢቭን የህይወት ዘይቤውንም ቀይሮት ነበር ማለት ነው። ይሄ ምናልባትም በኢንዱስትሪ አብዮት ምክንያት ዓለም ላይ ታዩ ለውጦች ናቸው። በእርግጥ ብዙ አይነት ለውጦችን ማለት እንችል ነበር። ነገር ግን በዋና ዋና ብለን የምንጠራቸው እነዚህ ሶስቱ ናቸው። እንደምታወቀው የኢንዱስትሪ አብዮት ለመጀመሪያ ጊዜ የጀመረው እንግሊዝ ላይ ነው። the industrial revolution first started in England ወይንም ግሬት ብሪቴን፣ ዛሬ ግሬት ብሪቴን ወይም ኢንግላንድ ብለን በምንጠራው ሀገር ላይ እንግሊዝ ላይ ነው ለመጀመሪያ ጊዜ የጀመረው። ለምንድን ነው እንግሊዝ ላይ የጀመረው? ሌላ ዓለም ላይ ለምን አልጀመረም? እንደምታውቀው እንግሊዝ ውስጥ ሰዎች በጣም በፍልስፍና በፈጠራ ችሎታቸው የተሻለ አይነት ኢንቫይሮንመንት ነበረ። ያ ነገር በእንግሊዝ ላይ ሰዎች የተሻሉ ነገሮችን እንዲፈጥሩ እድል ሰጥቶ ነበር።
ከዛ ውስጥ አንዳንድ የኢንዱስትሪ አብዮት ለመጀመሪያ ጊዜ ለምን እንግሊዝ ላይ ጀመረ ለሚሉ ነገሮች አንዳንድ ሀሳቦች እዚህ ጋር ታገኙታላችሁ። የመጀመሪያ እንግሊዝ ላይ በቂ የሆነ የዶሜስቲክ ምርት ይመረት ነበር፣ በተለይ ጥሬ እቃዎች። እናም የእንግሊዝ ላይ የተመረቱ ነገሮች በብዛት እዛ ብዙ ገበያዎች ላይ ሄዶ ይሸጥ ነበር፣ በቂ የሆነ ገበያ ነበር። ሁለተኛው ጉድ ሃርቦርስ ቱ ፋሲሊቴት ትሬድስ። እንግሊዝ እንደሚታወቀው ከአውሮፓ ሀገራት ጋር ከሌሎች የእስያ ሀገራት ጋር ለመገናኘት በቂ የሆነ ወደብ ነበራት። ይሄ እንግዲህ ሌላ ለኢንዱስትሪ አብዮት መነሻ የሆነ ምክንያት ነው ተብሎ ይወሰዳል ማለት ነው። ከዚህ አንጻር በኢንዱስትሪ አብዮት ምክንያት ወይም በኢንዱስትሪ አብዮት ዘመን ላይ እንግሊዝ መነሻ የሆነችበት አንዱ ምክንያት ይሄ ነው። ሌላኛው ቫሉዌብል ሮ ማቴሪያልስ፣ በጣም በቂ የሆነ ጥሬ ዕቃ ጥሬ ምርት ነበራት። ለፋብሪካ የሚሆን ለኢንዱስትሪ የሚሆን ብዙ ሮ ማቴሪያሎችን በተለይ የግብርና ምርቶችን በበቂ ሁኔታ በቀላሉ ማግኘት ትችል ነበረ እና ከዛ ያለፈ ደግሞ መንግስትም በጣም በበቂ ሁኔታ ያግዝ ነበረ። በተለይ የኢንዱስትሪ ፈጠራዎችን መንግስት በብዙ መንገድ ይደግፍ ነበር። ለምሳሌ ዓለም ላይ መንግስታት እነዚህ በፈጠራ ላይ የተሰማሩ ሰዎችን የሚደግፍ የሚያበረታታ ከሆነ ፈጠራው እለት እለት በየቀኑ እየጨመረ ነው የሚሄደው። ያ ሲስተም እንግሊዝ ላይ ነበር። በእነዚህ ምክንያቶች እንግሊዝ የመጀመሪያ የኢንዱስትሪ አብዮት መነሻ መሆን ችላ ነበር ማለት ነው። የኢንዱስትሪ አብዮት ስቴጆች አሉት። እንግዲህ what are the difference between the first and second industrial revolution? የኢንዱስትሪ አብዮቶች ሁለት አይነት የኢንዱስትሪ አብዮቶች አሉ። እነዚህንም በሁለት ከፍለን ማየት እንችላለን። የኢንዱስትሪ አብዮቶችን በሁለት ቦታ ላይ ከፍለን ማየት እንችላለን። ስቴጅስ ኦፍ ኢንዱስትሪያል ሪቮሉሽን። the first industrial revolution ይሄ የመጀመሪያ የኢንዱስትሪ አብዮት ዘመን ማለት ነው። ከ1750 እስከ 1870 ድረስ የነበረው ኦልሞስት ወደ 80 ዓመት አካባቢ የፈጀ ጊዜ ነው። ይሄ የመጀመሪያ የኢንዱስትሪ አብዮት ጊዜ የሚባለው። ሁለተኛው ከ1870 እስከ ዛሬ ድረስ ያለውን ዘመን ማለት ነው። ይሄ ሁለተኛው የኢንዱስትሪ አብዮት ዘመን ተብሎ ይጠራል። ሁለቱም ላይ ልዩነቶቹ ምንድን ናቸው? እስቲ የመጀመሪያ ፌዝ ላይ በመጀመሪያ የኢንዱስትሪ አብዮት ዘመን ላይ የነበሩ ተግባራት ወይንም መለያ ባህሪያት ምን ነበሩ? የመጀመሪያ የኢንዱስትሪ አብዮት ዘመን ላይ አዳዲስ ማሽኖችን መፍጠር ነበረ የነበረው ዋና ተግባሩ። the invention of first complex machines። ዓለም ላይ እንግዲህ ብዙ ፋብሪካዎች ብዙ ማሽኖች ልታውቁ ትችላላችሁ። እነዚህ የተለያዩ አይነት ምርቶችን በእጅም በኮምፒውተራይዝ በሆነ መንገድም ፋንክሽን የሚያደርጉ የተለያዩ አይነት ማሽኖችን እናገኛለን። እነዛ ማሽኖች መፈጠር የጀመረበት ዘመን ነው የፈርስት ኢንዱስትሪያል ሪቮሉሽን ታይም ብለን የምንጠራው። ሁለተኛው ቢልዲንግ ኦፍ ፈርስት ፋክተሪስ። የመጀመሪያ ፋብሪካዎች፣ እነዚህ ማሽኖች ገብቶ የሚሰሩበት ፋብሪካዎች መሰራት የተጀመረበት። ለምሳሌ የወፍጮ ማሽን ከተሰራ በኋላ ወፍጮ ቤቶችን ሰርቶ ሰዎች እዛ ላይ ፕሮሰስ ማድረግ የተጀመረበት። የልብስ መስሪያ ማሽኖች ተሰርቶ ልብስ መስሪያ ማሽኖችን በፋክተሪስ ወይንም በፋብሪካዎች ውስጥ አስገብቶ መስራት የተጀመረበት ዘመን ነው። ይሄ የፈርስት ኢንዱስትሪያል ሪቮሉሽን ታይም ብለን የምንጠራው። ሶስተኛው ኤክስፓንሽን ኦፍ አውትፑት ኦፍ ቤዚክ ማቴሪያልስ፣ ለምሳሌ ኮይል፣ አይረን እንደ ስቲል አስዌል። ይሄ በጣም ብዙ ምርቶች በስፋት መመረት የተጀመረበት ዘመን። ለምሳሌ እንደነ ኮይል አሉ እና ስቲል እና እንደነ አይረን አሉ ምርቶች በበቂ ሁኔታ በስፋት መመረት የተጀመረበት ዘመን ነው። ሌላኛው ኢንትሮዳክሽን ኦፍ ኒው ሜቶድ ኦፍ ትራንስፖርቴሽን አንድ ኮሚኒኬሽን። ለምሳሌ እነ ባቡር የሚባሉ ጽንሰ ሀሳቦች ኒው ሜቶድስ ኦፍ ትራንስፖርቴሽን አንድ ኮሚኒኬሽን የምለው እንደነ ባቡር ያሉ የትራንስፖርቴሽን የስልክ አይነት ኮሚኒኬሽን ሲስተም የተጀመረበት ዘመን የፈርስት ኢንዱስትሪያል ሪቮሉሽን ታይም ብለን የምንጠራው። እነዚህን በፈርስት ኢንዱስትሪያል ሪቮሉሽን ታይም ላይ የነበሩ
እነዚህ መለያ ባህሪያት በሰከንድ ኢንዱስትሪያል ሬቮሉሽን ታይም ላይም ልናገኝ እንችላለን። ነገር ግን በመጠንም በአይነትም በታይፕም በዘመናዊነትም የተሻሉ ነበሩ። አጠቃላይ እዚህ ጋር የምናገኛቸው እነዚህን እናገኛለን። ይህ የሰከንድ ኢንዱስትሪያል ሬቮሉሽን ካራክተሪስቲክስ ብለን የምንጠራቸው ይሄ ከ1870 እስከ ዛሬ ድረስ ያለውን ዘመን የሰከንድ ኢንዱስትሪያል ሬቮሉሽን ታይም ብለን እንጠራለን። እነዚህም እዚህ ጋር የምናገኛቸው ልክ በፈርስት ኢንዱስትሪያል ሬቮሉሽን ዘመን ላይ የነበሩ ተግባራት ናቸው። ነገር ግን ሞር አድቫንስድ የሆኑ ሞር ኮምፕሊኬትድ የሆኑ ስራዎችን ነው የምንመለከተው። ለምሳሌ የሁለተኛ የኢንዱስትሪ አብዮት ዘመን የሚባለው እስከ ዛሬ ድረስ ያለው ከ1870 አንስቶ እስከ ዛሬ ድረስ ያለው። ዛሬም ዓለም ላይ የምንጠቀማቸው የተለያዩ አይነት ማሽኖች እናገኛለን። የነዛ ማሽኖች ጽንሰ ሀሳቡ የነበረው መቼ ነው? በፈርስት ኢንዱስትሪያል ሬቮሉሽን ዘመን ላይ ነበር ማለት ነው። ልዩነቱ ምንድን ነው? በዛሬ ዘመን ላይ ወይንም በሰከንድ ኢንዱስትሪያል ሬቮሉሽን ታይም ላይ ያለው ምንድን ነው? ሞር አድቫንስድ የሆኑ ማሽኖች፣ ሞር አድቫንስድ የሆኑ ፋክተሪዎችን ነው ማለት ነው የምናገኘው። የሁለቱ ልዩነት ይህንን ይመስላል። የፈርስት ኢንዱስትሪያል ሬቮሉሽን አንድ ሰከንድ ኢንዱስትሪያል ሬቮሉሽን ታይም ይህንን ይመስላል። ዋት አር ዘ ሜጀር ኮንሲኩዌንስስ? ውጤቶቹ ምን ነበሩ? በኢንዱስትሪ አብዮት ዓለም ላይ ምን አይነት ለውጦች ተከሰቱ? እነዚህን ለውጦች በተለይ ካቴጎሪ ላይ ከፍለን ማለት እንችላለን። በዋናነትም በኢኮኖሚ በፖለቲካ እና በማህበራዊ ዘርፎች ላይ ያሉ ልዩነቶች ብለን ልንከፍለው እንችላለን። የስ እነዚህን በሶስት ቦታ ላይ ከፍለን ማለት እንችላለን። የመጀመሪያ የኢኮኖሚ ኮንሲኩዌንስስ፣ በኢንዱስትሪ አብዮት ምክንያት ዓለም ላይ የነበረው ኢኮኖሚክ ኮንሲኩዌንስስ ወይንም የኢኮኖሚ ውጤት ብለን የምንጠራው ነው። የኢኮኖሚ ውጤቱ ምን ነበረ? በኢንዱስትሪ አብዮት የነበረው ኤክስፓንሽን ኦፍ ወርልድ ትሬድ፣ ለምሳሌ የዓለም ንግድ በጣም በስፋት የተስፋፋበት ዘመን ነበረ። ፋክተሪ ሲስተም ዋዝ ኤክስፓንድድ፣ ፋብሪካዎች በስፋት ተስፋፍተው ነበረ። ማስ ፕሮዳክሽን፣ በጣም በቀላሉ በፋብሪካ ውስጥ ለምሳሌ ብዙ ምርትን ማምረት የተጀመረበት ዘመን ነበር። አንድ ኢንክሪዝ ስታንዳርድ ኦፍ ሊቪንግስ፣ የሰዎቹ የኑሮ ሁኔታ በጣም በከፍተኛ መጠን የተሻሻለበት ዘመን ማለት ነው። ኢኮኖሚካሊ እነዚህን ለውጦች እንመለከታለን። ይሄ በኢኮኖሚ ኮንሲኩዌንስ ዘርፍ ላይ እናገኛለን። በፖለቲካ ውጤት ምን እናገኛለን? ዲክላይን ኦፍ ላንድ አሪስቶክራሲ። እንደምታውቀው ባለፈው ሞጅን ላይ እንዳነሳ ነው በሚዲቫል ፔሪድ በኤንሸንት ታይም ላይ ዓለም ላይ ወይንም በአውሮፓ ውስጥ ፊውዳል ስርዓቱ በስፋት ገነው ነበር። ያ ፊውዳል ስርዓት ከኢንዱስትሪ አብዮት በኋላ ወድቆ ነበር። በፊውዳል ስርዓት ላይ ነበረው ይሰማችኋል አይደል? የስ ቲቸር የስ። በጣም አሪፍ። የባለፈውን ሞጁል እስቲ በተወሰነ መልኩ ለማስታወስ ሞክሩ። ሌሎቻችሁ ድምፃችሁ አይሰማም፣ ምናልባት መኖራችሁን ለማረጋገጥ ነው። ምናልባት ደረጀ እየተሰማን ነው። አለን። በጣም አሪፍ። በፊውዳል ዘመን በአውሮፓም ውስጥ በአፍሪካም በተለያየ ዓለማት በፊውዳል ዘመን ላይ የነበረው ስርዓት ምንድን ነው? ሰዎች በራሳቸው አምርተው መጠቀም አይችሉም ነበረ። ምንድነው የሚደረገው? ለመንግስታት ሰዎች ወይንም ዜጎች ሰርቶ ለመንግስት ነው የሚያስረክቡት። በኢንዱስትሪ አብዮት ዘመን ላይ ፖለቲካ ላይ የነበረው ነገር ምንድን ነው? ዲክላይን ኦፍ ላንድ አሪስቶክራሲ፣ ግሮዝ ኤንድ ኤክስፓንሽን ኦፍ ዴሞክራሲ። ይህ ላንድ አሪስቶክራሲ የሚለው ምንድን ነው? የፊውዳል ስርዓቱ ይሄ የመንግስት መሬትን ለብቻ ይዞ ምርትን ለመንግስት ሰዎች የሚያመርቱበትን ሂደት እንዲበቃ አድርጎት ነበር። ምንድነው የሆነው? ሰዎች መሬትን ለግለሰብ፣ ሀብትን ለግለሰብ፣ ፋብሪካን ግለሰብ መያዝ ወደሚችልበት ሲስተም ላይ ዓለም የገባበት፣ በተለይ አውሮፓ ውስጥ ሰዎች ያን ሲስተም ተግባራዊ ማድረግ የጀመሩበት ዘመን ነው። ይሄ የኢንዱስትሪ አብዮት ዘመን ነው። ሌላኛው ኤክስፓንሽን ኦፍ ዴሞክራሲ፣ ልክ በፊውዳል ስርዓት ላይ የነበረው ይሄ ፊውዳሊዝም ወድቆ ሰዎች ዴሞክራሲን ኤክሰርሳይዝ ማድረግ የጀመሩበት ጊዜ። ኢንክሪዝ ፓወር ኦፍ ኢንዱስትሪያላይዝድ ኔሽንስ፣ ይሄ
በኢንዱስትሪ የበለጸጉ ሀገራት በስልጣኔ በጉልበት እየፈረጠሙ የመጡበት ዘመን ነው ይህ የኢንዱስትሪ አብዮት ዘመን የሚባለው። ናሽናሊዝም አንድ ኢምፔሪያሊዝም ዌር ስቲሙሌትድ። ይሄ ብሔርተኝነትና ዓለም ላይ በጣም ሰዎች ሀገራትን ዜጎች እርስ በርሳቸው ራሳቸውን በጣም በከፍተኛ መጠን የሚያገኑበት ዘመን የመጣበትን ነው ዋትኮል ፖለቲካል ለውጥ ብለን የምናነሳቸው ማለት ነው። እነዚህ እንግዲህ በፖለቲካ ዘርፍ ላይ የነበሩ ለውጦች ናቸው። በኢንዱስትሪ አብዮት ዘመን ላይ የነበሩ ለውጦች ናቸው ማለት ነው። ከሶሻል ለውጥ አንጻር ብዙ ነገሮችን ማግኘት እንችላለን። ከነዛም ውስጥ አንደኛው ምንድን ነው? ኢንተርምስ ኦፍ ሶሻል ሲስተም ለምሳሌ ሰዎች በከተማ ላይ በስፋት ከተማ ላይ መኖር የጀመሩበት ዘመን ነበር። ፋብሪካዎች የተስፋፉበት፣ የህዝብ ቁጥር በጣም በከፍተኛ መጠን እየጨመረ የመጣበት ጊዜ፣ የተለያዩ ስራዎችን በምርምር መስራት የተቻለበት ዘመን ነው። ይሄ የኢንዱስትሪ ዘመን ብለን የምንጠራው ማለት ነው። ነገር ግን ልክ እንደዚህ አይነት ጥሩ ነገሮችን እያነሳን ስንመጣ መጥፎ ነገር የለም ማለት አይደለም። በኢንዱስትሪ አብዮት ምክንያት ዓለም ላይ ብዙ አይነት ኔጌቲቭ ኮንስኮንሶችን ማግኘት እንችላለን። ለምሳሌ አውሮፓውያን በእነዚህ በኢንዱስትሪያላይዜሽን በጣም እየገነኑ ሲመጡ ትቤት ጭምር እየበዛ መጥቶ ነበር። ለምሳሌ ይሄ የግዛት ማስፋፋት ኢምፔሪያሊዝም የምንለው ምንድነው? የግዛት ወይንም የወሰን ማስፋፋት። አውሮፓውያን ለምሳሌ አውሮፓ ውስጥ ላሉ ፋብሪካ ጥሬ ዕቃ ፍለጋ ወደ አውሮፓ፣ ወደ ኤዥያ፣ ወደ አፍሪካ፣ ወደ ተለያዩ አካባቢዎችን ተንቀሳቅሱ ነበር። ልክ በተንቀሳቀሱ ሰዓት የሄዱበትን ቦታ በራሳቸው ቁጥጥር ውስጥ ማድረግ ጀምሮ ነበር። ፎር ኤግዛምፕል አፍሪካ ውስጥ ይሄ የኮሎኒያሊዝም ሀሳብን በደንብ ታውቁታላችሁ። ኮሎኒያሊዝም አንዱ የኢምፔሪያሊዝም መገለጫ ኮሎኒያሊዝም ነው። ልክ እንደዚህ አይነት ኔጌቲቭ ኮንስኮንስ ዓለም ላይ እንዲወለድ ምክንያት ሆኖ ነበር ማለት ነው። በአጠቃላይ የኢንዱስትሪ አብዮት እነዚህን ለውጦችን ዓለም ላይ አስከትሎ ነበር ማለት እንችላለን። ሌላኛው ወርልድ ዋር ቱ ወርልድ ዋርስ ብለን የምንጠራው ነው። ዓለም ላይ እንግዲህ በሁለት አይነት ጦርነቶች ተከስተዋል። በእርግጥ ዓለም ላይ የነበሩ በተለይ ባለፉት ዘመናት ላይ ሁለት ጦርነት ብቻም አይደለም። ሁለት የተባለው ለምንድን ነው? አብዛኛውን የዓለም ማህበረሰብ ያሳተፈበት ከአፍሪካ፣ ከኤዥያ፣ ከዩሮፕ፣ ከአሜሪካ፣ ከብዙ አካባቢዎች ሀገራት በጦርነቱ የተሳተፉበት ስለነበረ ነው። እነዚህ ቱ ወርልድ ዋርስ ብለን የምንጠራቸው ማለት ነው። እነዚህም ፈርስት ወርልድ ዋር እና ሰከንድ ወርልድ ዋር በማለት እንጠራቸዋለን። ፈርስት ወርልድ ዋር የመጀመሪያ የዓለም ጦርነት ማለት ነው። የመጀመሪያው የዓለም ጦርነት ብለን የምንጠራው ከ1914 እስከ 1918 ድረስ የነበረው ጦርነት ነው። ይሄ ፈርስት ወርልድ ዋር ብለን እንጠራለን። ምን ማለት ነው? ከ1914 እስከ 1918 ድረስ ዓለም ላይ አንድ ሰፊ ጦርነት ነበር። ይህም የአውሮፓ ሀገራትን፣ የኤዥያ እና የአፍሪካ ሀገራትን በስፋት ያሳተፈ ጦርነት ነበረ። ለዛ ጦርነት ምክንያቶቹ ምንድን ናቸው? በጣም ብዙ አይነት ምክንያቶች አሉ። አንደኛው ምክንያት ምንድን ነው? ናሽናሊዝም ማለት ብሔርተኝነት የምንለው ማለት ነው። ለምሳሌ እኔ ኢትዮጵያዊ ነኝ ወይንም እኔ የዚህ ብሔር የዚህ ህዝብ ወገን ነኝ የሚል ጽንሰ ሀሳብ ዓለም ላይ በጣም ጋነው ነበር። ፎር ኤግዛምፕል France was determined to recover the French inhabited provinces of Alaska። ለምሳሌ ከ1914 በፊት እነዚህን ሁለት ግዛቶች፣ በእርግጥ ዛሬ እነዚህ ሁለቱ ግዛቶች የፈረንሳይ አካል ናቸው፣ ጀርመን ከልክሎ ወስዶ ነበር። እነዚህን አካባቢዎች እዚህ አካባቢ ላይ የሚኖሩ ሰዎች የፈረንሳይ ቋንቋ ተናጋሪ ህዝቦች ናቸው። እነዚህ ህዝቦች ፈረንሳይኛ ተናጋሪ ናቸው። ወደ ፈረንሳይ ለመመለስ ጥያቄ ሲያቀርቡ ጀርመኖች በግድ በጀርመን ስር ለማስተዳደር
ጉልበት ስትጠቀም ነበር። ይህንን መፍትሄ ለማበጃት የፈረንሳይ መንግስት ጣልቃ ገብቶ ነበር እነዚህን ህዝቦች እነዚህን አካባቢዎች ወደ ፈረንሳይ ለማለት። ያ ብቻም አይደለም። ለምሳሌ እንደና ጀርመን እንደና ጣሊያን አሉ አካባቢዎች ላይ ሰዎች በስፋት ሀገራቸውን ከሌላ ሀገር በጣም የተለየ አድርጎ ይስሉ ነበር። ናሽናሊዝም ማለት ነው፣ ሴንስ ኦፍ ቢሎንጊንግነስ። የአንድ አካባቢ ለአንድ አካባቢ ያለን አመለካከት በጣም የገዘፈ መሆን። ለምሳሌ ኦሮሞነትን በጣም ከፍ አድርገን ማለት፣ አማራነትን፣ ሀዲያነትን፣ ከምባታነትን በጣም ከፍ አድርገን ማለት ይሄ ናሽናሊዝም ብለን እንጠራለን። ለአንደኛው ዓለም ጦርነት እንደ መንስኤ ከሚወሰዱ ነገሮች አንደኛው ናሽናሊዝም ነበር ማለት። ናሽናሊዝም አንዱ ለአንደኛው የዓለም ጦርነት መንስኤ ነበር። ሁለተኛው ኢምፔሪያሊዝም ነው። ኢምፔሪያሊዝም ማለት ሴንስ ኦፍ ጀስት ኤክስፓንዲንግ ቴሪቶሪስ ኦር የቅኝ ግዛት ፖሊሲ ማለት ነው። ያስ ለምሳሌ ጀርመኖች ሌላ አካባቢ ሄዶ ቅኝ የመግዛት፣ ፈረንሳይ ሌላ አካባቢ ሄዶ ቅኝ ለመግዛት፣ ጣሊያን ሌላ አካባቢ ሄዶ ቅኝ ለመግዛት ፍላጎት ማደር፣ ይሄ ኢምፔሪያሊዝም ይባላል። ለምሳሌ ያኔ ከነበሩ የኢምፔሪያሊዝም ጽንሰ ሀሳቦች አንደኛው ለምሳሌ ፈረንሳይና ጀርመኖች ሞሮኮን ለማስተዳደር በጣም ከፍተኛ የሆነ ውድድር ላይ ነበሩ። ሞሮኮን ወደ ራሳቸው ግዛት ወይንም በራሳቸው ስር ላይ አድርጎ ለማስተዳደር ከፍተኛ የሆነ ውድድር ላይ ነበር። ራሽያ ለምሳሌ ኦስትሪያ ሃንጋሪን ወደ ራሱ ለመቀየር ወይንም በራሱ ስር ለማስተዳደር ከፍተኛ የሆነ ግጭት ውስጥ ነበር። እንግሊዝና ጀርመንም በጣም ብዙ ኢንዱስትሪያላይዝድ የሆኑ ስቴቶች ናቸው። አፍሪካ ውስጥ ከፍተኛ የሆነ ጥላቻ ላይ ነበር። እንግዲህ ከኢምፔሪያሊዝም አንጻር ዓለም ላይ በተለይ ከአውሮፓ የሚነሱ ሀገራት ከፍተኛ የሆነ ውድድር ላይ ነበር። እንግዲህ ይሄ ለዓለም ጦርነት እንደ መነሻ የሚወሰድ ሀሳብ ነው ኢምፔሪያሊዝም የምለው። ኢምፔሪያሊዝም ማለት የቅኝ ለመግዛት ያለው ፍላጎት ከፍ ማለት ነው። ሌላኛው አሊያንስ ፎርሜሽን ነው። ሀገራት እርስ በርስ ውህደት። ድምፅ ማን ጋር እንደሆነ ይሰማል? ደረጀ ድምፅ ይሰማል? ሚዩት አድርግ። ኦልራይት፣ እናመሰግናለን። ሌላኛው አሊያንስ ፎርሜሽን ነው። ለምሳሌ በአውሮፓ ውስጥ ያሉ ሀገራት ብዙ ነበሩ። እነዛ ሀገራት ጎራ ለይተው አንዱ ከሌላኛው ጋራ ትብብር እየፈጠሩ ነበሩ። ለምሳሌ ሁለት አይነት የአሊያንስ ፎርሜሽን ነበረ፣ የትብብር ፎርም ነበረ። ትሪፕል አሊያንስ እና ትሪፕል ኢንቴንቴ የሚባል ሁለት አይነት ፎርሞች ነበሩ። እነዚህም ስሞችን በኋላ ቀይሮ ነበረ። ለምሳሌ ትሪፕል አሊያንስ የሚባሉ ሴንትራል ፓወርስ በመባል ይታወቃል በአንደኛው የዓለም ጦርነት ላይ። እነዚህም ጀርመን፣ ኦስትሪያ ሃንጋሪ እና ኢትሊ ሶስቱም ሀገራት የሴንትራል ፓወርስ ውህደት የፈጠሩ መንግስታት ነበሩ። ሌላኛው አላይድ ፓወርስ ወይንም ትሪፕል ኢንቴንቴ የሚባሉ እነዚህም ላይክ የእንግሊዝ፣ ፈረንሳይ እና ራሽያ የትሪፕል ኢንቴንቴ ወይንም የአላይድ ፓወርስ ትብብር የፈጠሩ ግሩፖች ነበሩ። ሀገራት እንደዚህ ውህደት ወይንም ትብብር ማዕቀፍ ውስጥ ሲገቡ አንዱ ለሌላኛው ስጋት እየሆኑ መጡ ነበር። ምናልባት ይህንን ሀሳብ በቀላሉ ለማስረዳት ለምሳሌ ኢትዮጵያ ከሶማሊያ ጋር ከጅቡቲ ጋር ውህደት ቢፈጥር ያስ ሌላ ለምሳሌ ሱዳን፣ ሳውት ሱዳን፣ ግብፅ ሌላ ግሩፕ እየፈጠሩ ያስ ጉልበት እያደራጁ ጦርነት ለመክፈት ዝግጅት ማድረግ፣ ይሄ አሊያንስ ፎርሜሽን የሚለው እሱ። አውሮፓ ውስጥ እንደዛ አይነት ነገሮች በጣም በስፋት ይዛወተር ነበር በአንደኛው የዓለም ጦርነት ጊዜ። ለአንደኛው የዓለም ጦርነት እንደውም እንደ መነሻም አንዱ ምክንያት ነው ተብሎ ይወሰዳል። ሌላኛው ሚሊታሪዝም ነው። ሚሊታሪዝም ማለት ሀገራት በጦር መሳሪያ በወታደር አቅም እየተደራጀ መምጣት። ለምሳሌ ጃፓኖችን እንደ ምሳሌ መውሰድ እንችላለን። ጀርመኖችን እንደ ምሳሌ መውሰድ እንችላለን። በጣም ከፍተኛ የሆነ
የጦር መሳሪያ ማምረት፣ በጣም ከፍተኛ የሆነ የወታደር ማሰልጠን፣ ይሄ ሚሊተሪዝም ይባላል። ሀገራት በዚህ ዘርፍ ላይ በጣም ከፍተኛ የሆነ አቅም እያደራጁ ሲመጡ ለጦርነት ያላቸው ፍላጎት፣ ለጦርነት ያላቸው ተነሳሽነት በጣም ከፍ ያለ ሲሆን ልክ ሀገራት በጣም በቀላሉ ወደ ጦርነት ሮጦ የመግባት እድል ሰፊ ነው ማለት ነው። ዋና ኮዙ ምንድን ነው? ለአንደኛ የዓለም ጦርነት እንዲፈነዳ አንደኛው ኮዙ ምንድን ነው? አንድ የኦስትሪያ ሃንጋሪ መሪ ለመሆን የተዘጋጀውን ሰው ጠልፎ ነበሩ። አሳሲኔሽን ኦፍ አርኪዱክ ፍራንስ ፈርዲናንድ የሚባለውን ግለሰብ አይ ቲንክ። ስለዚህ ሰውዬ ጉግል ላይ ገብታችሁ ማንበብ ትችላላችሁ፣ ብዙ መረጃ ማግኘት ትችላላችሁ። አርኪዱክ ፍራንስ ፈርዲናንድ የሚባለው ሰውዬ ማን ነው? የኦስትሪያ ሃንጋሪ ስልጣን ለማዝ በጣም ቅርብ የነበረ በህዝብ ዘንድ ላይ ብዙ ተቀባይነት ያለ ግለሰብ ነው። አንድ የሰርቢያ ዜግነት ያላቸው ሰዎች ይህንን ሰውዬ ጠልፎ ሲይዙ በቀጥታ ጦርነት ፈነዳ ማለት ነው። እንደሚታወቀው ሰርቢያዎች የባልካን ስቴት አካል። በእርግጥ ባልካን የሚባለውን ሀሳብ በደንብ መረዳት ያስፈልጋል። ባልካን ማለት አውሮፓ ውስጥ በጣም ብዙ ሰዎችን አቅፎ የያዘ ስብስብ ነው። ባልካን ስቴትስ የሚባሉት እነማን ናቸው? ኦስትሪያ ሃንጋሪ፣ ሰርቢያ፣ ሞንቴኔግሮ የሚባሉ በጣም ብዙ ሀገራት አሉ። እነዚህ ሀገራት እርስ በርስ ምናልባት አሁን አውሮፓ ውስጥ ራሳቸውን የቻሉ ሀገራት ናቸው። ለምሳሌ ሃንጋሪ፣ ሰርቢያ፣ ኦስትሪያ። እነዚህ ሀገራት ያኔ ከአውሮፓ ውስጥ ራሳቸውን ችሎ ሀገር መሆን አልቻሉም ነበር። ሀገር ለመሆን ብዙ ጥያቄዎችን ያቀርቡ ነበር። ስለዚህ በዚህ ሂደት ውስጥ ኦስትሪያ ሃንጋሪ እንደምታውቀው ለሰርቢያ በጣም ቅርብ የሆነ አካባቢ ነው። ሰርቢያዎች ኦስትሪያንና ሃንጋሪን አንድ ላይ ለማድረግ ጥረት ሲያደርጉ ነበር። በዚህ ሂደት ውስጥ ነው እንግዲህ ይህንን አርኪዱክ ፍራንስ ፈርዲናንድ የሚባለውን ሰው ጠልፎ የወሰዱት። እንግዲህ ዓለም ላይ ዛሬ እንደምናውቀው ኦስትሪያም ሃንጋሪም የተለያዩ ሀገራት ናቸው። ራይት። ስለዚህ ከዚህ አንጻር እነዚህ አካባቢዎች በጣም በከፍተኛ ጦርነት ማዕበል ውስጥ ነበሩ ማለት ነው። ይሄ በዋናነት ለአንደኛ የዓለም ጦርነት እንደ አንድ መነሻ ሆኖ ያገለግላል ማለት ነው። አናዘር ዋን ማለት ጦርነቱ የተካሄደበት ሂደቶች ናቸው እዚህ ጋር የምትመለከቱት። ሌላኛው ውጤቶች ናቸው። ከጦርነቱ በኋላ ጦርነቱ እንግዲህ በአላይድ ፓወር እና ሰንትራል ፓወር መካከል ላይ በጣም ሰፊ ጦርነቶች ይደረግ ነበር። ሰንትራል ፓወር ብለን የምንጠራቸው እነማን ናቸው? እነዚህ ጀርመን፣ ጣሊያንና ኦስትሪያ ሃንጋሪ የሚባሉ ሀገራት ማለት ነው። አላይድ ፓወርስ የምንላቸው የእንግሊዝ፣ ፈረንሳይና ራሻ። በእነዚህ መካከል ላይ ሰፊ ጦርነቶች ታደርጎ ነበር። በዛ ጦርነት ምክንያት በመጨረሻም እነዚህ ሰንትራል ፓወርስ የሚባሉ ተሸንፎ ነበር። ጀርመን፣ ጣሊያንና ራይት ኦስትሪያ ሃንጋሪ። በእርግጥ በመጨረሻ ሽንፈት ተሸንፎ ሊሆን ይችላል። ነገር ግን ከፍተኛ የሆነ ጉዳቶችን አድርሰዋል። በተለይ ጀርመን በራሻ እና በፈረንሳይ ላይ ከፍተኛ የሆነ ጉዳቶችን አድርሰዋል። ብዙ ሰዎችን በመግደል ብዙ ንብረቶችን በማውደም በጣም ይታወቃሉ ጀርመኖች። ከዚህም አንጻር በ1918 ጦርነቱ አበቃ። በ1919 ላይ ትሪቲ ኦፍ ቨርሳሊቲ የሚባለውን ተፈራርሞ ነበር። ትሪቲ ኦፍ ቨርሳሊስ የሚባለው ምንድን ነው? ጦርነቱ ካበቃ በኋላ በጦርነት የተሸነፉ ሀገራት ላሸነፉ ሀገራት ካሳ ጭምር እንዲከፍሉ የሚያስገድድ ስምምነት ነው ትሪቲ ኦፍ ቨርሳሊስ የሚባለው። በዚህ ስምምነት መሰረት፣ በዚህ ፍርማ መሰረት የተከሰቱ ለምሳሌ ድንበር፣ ለምሳሌ ጀርመን ይዞ የነበሩ መሬቶችን ለፈረንሳይ እንዲለቅ፣ ኢቭን የሚሊተሪ ክሎስ የሚባል ስምምነት ነበረ፣ አንቀጽ ነበር። ትሪቲ ኦፍ ቨርሳሊቲ ሚሊተሪ ክሎስስ የሚባል አንድ አንቀጽ ነበር። በዚህ አንቀጽ ምክንያት ምንድነው የሚያዘው? እነዚህ በጦርነቱ በአንደኛ የዓለም ጦርነት ላይ የተሸነፉ ሀገራት በሀገራቸው
ከተወሰነ ቁጥር በላይ የሆኑ ወታደር ማደራጃት እንደማይችሉ፣ ከተወሰነ ቁጥር በላይ መሳሪያዎችን ማምረት እንደማይችሉ የሚደነግግ አንቀጽ ማለት ነው። ሌላኛው ዎር ሪፓሬሽን የሚባል ስምም አንቀጽ ነበር። ምን ማለት ነው? ይሄም ጀርመኖች በተለይ ጀርመኖች በጦርነቱ ምክንያት ለተጎዱ አካባቢዎች ካሳ እንዲከፍል የሚያስገድድ ህግ ማለት ነው። ዎር ሪፓሬሽን ይባላል። ካሳ እንዲከፈል የሚያስገድድ አንቀጽ ማለት ነው። ይሄ በአንደኛው የዓለም ጦርነት ላይ የነበሩ ሂደቶች ናቸው እንግዲህ እዚህ ጋር የምንመለከታቸው ማለት ነው። ሁለተኛው በአንደኛው የዓለም ጦርነት ላይ ምን አይነት ውጤት ነበር? በተለይ ከፍተኛ የሆነ የሰው ጉዳት ነበረ። የሰው ሞት ኦልሞስት እስከ 10 ሚሊዮን ህዝብ አልቋል ተብሎ ይገመታል። በአንደኛው የዓለም ጦርነት ላይ እስከ 10 ሚሊዮን የሚደርሱ ዜጎች አልቋል ተብሎ ይገመታል። ሌላኛው ከፍተኛው ኢኮኖሚክ ክራይሲስ፣ በጣም ብዙ ሀብት የወደመበት ጊዜ ነበር። እንደምታውቀው ይሄ የአንደኛ የዓለም ጦርነት የተከሰተው ዓለማችን ላይ ሀገራት በተለይ አውሮፓውያን በኢንዱስትሪ በጣም በከፍተኛ የሆነ ውድድር ውስጥ በነበሩበት ሰዓት ነው። እነዛ ፋብሪካዎች፣ እነዛ አብዛኞቹ የኢኮኖሚ መሰረት የነበሩ ኢንዱስትሪዎች ብዙ የወደመበት ዘመን ነበረ። ኢኮኖሚካሊ ፖለቲካሊ በአውሮፓ ውስጥ የነበሩ የዳይናስቲ ሲስተም እንዲበቃ ምክንያት ሆኖ ነበር። ለምሳሌ ጀርመን ውስጥ፣ ኦስትሪያ ሃንጋሪ ውስጥ የነበሩ የዳይናስቲ ሲስተም አብቅተው ፖለቲካል ሲስተም ኦልሞስት ወደ ዲሞክራሲ እንዲሸጋገር ምክንያት ሆኖ ነበር ማለት ነው። በመጨረሻ በአንደኛ የዓለም ጦርነት ምክንያት ሊግ ኦፍ ኔሽንስ የሚባል አንድ ድርጅት ተመስርቶ ነበር። ይሰማችኋል አይደል? አዎ ቲቸር ይሰማናል። ያ ስለ ሊግ ኦፍ ኔሽን አንዳንድ ጊዜ ምናልባት በእርግጥ በዚህ ዘመን ላይ ብዙ ላሰሙ ትችላላችሁ። ሊግ ኦፍ ኔሽንስ ስለ ዩናይትድ ኔሽንስ ሰምታችሁ ሊሆን ይችላል። አይ ቲንክ ዩናይትድ ኔሽንስ ወይም ዩኤን የሚባል ነገር ሰምታችኋል አይደል? ሰምታችሁ ታውቃላችሁ? አዎ ቲቸር። በጣም አሪፍ። ዩናይትድ ኔሽንስ ከመመስረቱ በፊት ልክ የአንደኛ የዓለም ጦርነት ካበቃ በኋላ የዓለም መንግስታት ተስማምተው ሊግ ኦፍ ኔሽንስ የሚባል ድርጅት መስርቶ ነበር። ልክ የዛሬ ዩናይትድ ኔሽንስ የሚባለው አይነት ማለት ነው። ሊግ ኦፍ ኔሽንስ ማለት ልክ በዚህ በጦርነቱ በአውሮፓ ውስጥ በነበረው ጦርነት ምክንያት የወደሙ ነገሮችን በማየት የሰውን ሞት፣ የንብረት ውድመት በማየት ዓለም ላይ ሰላምን ለማምጣት ሌላ ጦርነት እንዳይከሰት ለማድረግ የተቋቋመ የዓለም አቀፍ ድርጅት ነበር ሊግ ኦፍ ኔሽንስ የሚባለው። በአንደኛ የዓለም ጦርነት ማብቂያ ላይ ከተመሰረቱ ዓለም አቀፍ ድርጅቶች አንደኛው ነው ሊግ ኦፍ ኔሽንስ የሚባለው። ኢትዮጵያም የዚህ የሊግ ኦፍ ኔሽንስ አባል ነበረች። በ1923 ላይ አባል በመሆን እስከሚፈርስ ድረስ የሊግ ኦፍ ኔሽንስ አባል ነበረች። ስለዚህ በአንደኛ የዓለም ጦርነት ላይ የነበሩ ውጤቶቹ ወይም ኮንስኩንስስ ብለን የምንጠራቸው እነዚህን ይመስላሉ። ሌላኛው ሁለተኛው የዓለም ጦርነት ነው። ልክ የአንደኛ የዓለም ጦርነት በ1918 ላይ ካበቃ በኋላ በ1918 ላይ ካበቃ በኋላ እስከ 1936 ድረስ ዓለም ላይ ምንም አይነት ጦርነት አልተመለከትም። በተለይ አውሮፓ ውስጥ ማለት ነው። ለ18 ዓመታት ምንም አይነት ሰፋፊ ጦርነቶች አልነበሩ። በተለይ ከ18 በኋላ እስከ 1939 ድረስ ምንም አይነት የዓለም ጦርነት አልነበረም። ነገር ግን እንደገና ሌላ የዓለም ጦርነት፣ ሁለተኛው የዓለም ጦርነት ማለት ነው፣ በ1939 ላይ ፈንድቶ ነበር። ቀደም ለማንሳት ሞክረን ነበር አክሰስ ፓወርስ እንደ አላይድ ፓወርስ የሚባሉ ምንድናቸው? እነዚህ ዓለም ላይ እነዚህ አክሰስ ፓወርስ ዳት ሚንስ ጀርመኒ፣ ኢታሊ ኤንድ ጃፓን የሚባሉ ተፈጠሩ። አክሰስ ፓወርስ የሚባሉ አሊስ ወይም አላይድ ፓወርስ የሚባሉ ቀደምም ለማንሳት ሞክረን ነበረ ብሪቴን፣ ፍራንስ እና ራሽያ። እነዚህ አላይድ ፓወርስ የሚባሉ ወይንም የተባበሩት የሚል ስያሜም ሊያሰጥ ይችላል።
እነዚህ በ1941 ላይ ልክ ጀርመን ሶቪየት ዩኒየን ወይንም ራሽያንን ከወረረ በኋላ በ1941 ላይ ጃፓን የአሜሪካን ፖርት ሃርቡር የሚባለው እችኛው ቦታ ማለት ወደብ ናት። እቺ በአሜሪካ ውስጥ ዛሬም ያለ ቦታ ነው። በሀዋይ ግዛት ላይ ያለች ወደብ ናት። በዚህ ወደብ ላይ ጃፓኖች ጥቃት ሲፈጽሙ የሁለተኛ የዓለም ጦርነት በቀጥታ ኦን ያደረገ ማለት ነው። በእነዚህ ሁለቱ ቀናት በ11 ዲሰምበር 1941 ላይ ጃፓኖች የአሜሪካንን ሃርቡር ወይንም የመርከብ ወደብን ሲመቱ ቀጥታ የዓለም ጦርነት ጀምሮ ነበረ። ሌላኛው በጁን 1941 ላይ ጀርመኖች ራሽያ ላይ ጥቃት ሲፈጽሙ ቀጥታ የሁለተኛ የዓለም ጦርነት ጀመረ ማለት ነው። በዋናነት ዋና ለሁለተኛ የዓለም ጦርነት መንስኤ የሚባሉ ቶታሊቴሪያኒዝም የሚባል ኮንሰፕት አላቸዋል። ምን ማለት ነው? ሀገራትን በጣም ፍጹም በሆነ በበላይነት ለመምራት ያለው ፍላጎት። ለምሳሌ ጃፓኖች በሁለተኛ የዓለም ጦርነት ጊዜ የጃፓን ቴክኖሎጂ የጃፓን ጦሩ በጣም ገናና ነበር። እነ ቻይናን እነ አውሮፓን ብዙ ቦታዎች ላይ ጦርነት በመክፈት ሁሉንም አካባቢዎችን ለማስተዳደር ያላቸው ፍላጎት፣ ይሄ ቶታሊቴሪያኒዝም ይባላል። ሌላኛው ሚሊተሪዝም ነው። ሀገራት በጦር ጉልበት በጣም እየበረቱ ሲመጡ ዓለም ላይ ሰፋፊ ጦርነቶች እንዲከሰት ምክንያት ነበረ። ናሽናሊዝም አንድ ኢምፔሪያሊዝም፣ እነዚህን ሀሳቦች ቅድም አንስተን ድስም ኮዞች ናቸው እዚህ ለሁለተኛ የዓለም ጦርነትን ምክንያት የሆነው ማለት ነው። ከዛ በኋላ ኢሚዲየት ኮዝ የሚባላል። ኢሚዲየት ኮዙ ምንድነው? ጀርመኖች ፖላንድን ሲወር፣ ፖላንድ እንደሚታወቀው የራሽያ ፌዴሬሽን አካል ነበረች። እንግሊዝና ፈረንሳይ ደግሞ በቀጥታ ፖላንድን ለማዳን ልክ ጀርመን ፖላንድ ላይ ጦር ካወጀች በኋላ ፈረንሳይና እንግሊዝ በቀጥታ ጀርመን ላይ ጦር አውጆ ነበር። ቀጥታ በዚህ በሁለቱ ሀገራት መካከል ላይ በተነሳው ጦርነት ምክንያት የሁለተኛ የዓለም ጦርነት አውቶማቲካሊ ተነሳ ማለት ነው። እዚህ ጋር የምትመለከቱት ያኔ በሁለተኛ የዓለም ጦርነት ዘመን ላይ የተከሰቱ ወይም የጦርነቶቹ የተካሄዱ ቦታዎች፣ ጊዜያቶች ማለት ነው። እዚህ ላይ እንግዲህ በጣም በስፋት ከሚታወቁ ሀሳቦች አንደኛው የናዚ ጽንሰ ሀሳቡ በጣም እያየለ መምጣት ወይንም የጣሊያን ጽንሰ ሀሳብ ዓለም ላይ በጣም በገናናነት መምጣት፣ እነዚህ ጣሊያኖች እና ጀርመኖች በተለይ ዓለም ላይ እንደ ራሳቸውን እንደ ምርጥ ዘር አድርጎ መቁጠር በቀጥታ ለዓለም ጦርነት እንደ መንስኤ ይቆጠር ነበር ማለት ነው። በተለይ ናዚ አናዘር ዋን ጃፓኖች በቀጥታ አሜሪካን ሲያጠቁ በዲሰምበር 7 1941 ላይ የአሜሪካንን የመርከብ ወደብ በቀጥታ ሲመቱ ቀጥታ አሜሪካ ወደ ጦርነት ተሳተፈች ማለት ነው። አይ ቲንክ እዚህ ጋር ወደኋላ ሊመልሳችሁ፣ እዚህ ጋር ስትመለከቱ የሁለተኛ የዓለም ጦርነት የተካሄደው በእነዚህ ሀገራት መካከል ነው። በአንድ በኩል ጀርመን፣ ጣሊያንና ጃፓን በአንድ ወገን ነው። በሌላ ወገን እንግሊዝ፣ ፈረንሳይ እና ራሽያ በአንድ ወገን ነው። በ1941 ላይ ከነዚህ ጋር አሜሪካ አንድ ላይ ተባብራ ነበር። አሜሪካ ለምንድነው የተባበረችው? ልክ ቀጥታ ጃፓን የአሜሪካንን ግዛት ስትመታ በቀጥታ ከነዚህ ጋር አብራ ጃፓን መምታት ጀመረች። በተቃራኒ ደግሞ ጃፓን ከነ ጣሊያን ከነ ጀርመን ጋር ነበረች። ከጃፓን ጋር ያሉ ሀገራትን በሙሉ አሜሪካ በጦርነቱ ለማጥቃት ወስና ነበር ማለት ነው። ስለዚህ በሁለተኛ የዓለም ጦርነት ጊዜ ላይ የነበሩ ሂደቶች ይህንን ይመስላል። ይህ ጦርነቱ በብዛት አውሮፓ ውስጥ ነበረ፣ አፍሪካ ውስጥ ነበረ፣ ኢቭን አፍሪካ ውስጥም ነበረ ኢንክሉዲንግ ኢትዮጵያ። በኢትዮጵያ ውስጥም የሁለተኛ የዓለም ጦርነት ነበረ።
ታውቃላችሁ አይደል? የሁለተኛ የዓለም ጦርነት ኢትዮጵያ ውስጥ የተካሄደው ለሚተሊት ምንድነው ኢትዮጵያ ውስጥ የነበረው? ልክ ጣሊያኖች ኢትዮጵያን በቀኝ ለመግዛት ኢምፔሪያሊዝም አንዱ ለሁለተኛ የዓለም ጦርነት እንደ መንስኤ ይወሰዳል። አይ ቲንክ እዚች ጋር ወደኋላ ልመልሳችሁ። እዚህ ጋር ይታያችኋል። ኢምፔሪያሊዝም አንዱ ለሁለተኛ የዓለም ጦርነት ምክንያት ነበር። ኢምፔሪያሊዝም ጽንሰ ሀሳቡ ምንድን ነው? አንዱ ሀገር ሌላ ሀገር ሄዶ ለመግዛት መሞከር፣ ቀኝ ለመግዛት መሞከር ማለት ነው። ጣሊያኖች በ1936 ላይ ወደ ኢትዮጵያ መጥቶ ኢትዮጵያን ለመግዛት ሲሞክሩ ኢትዮጵያውያን ከፍተኛ የሆነ ግጭት ውስጥ ገብቶ ነበር። ራይት። ልክ ጣሊያን እንደሚታወቀው የአክሲስ ፓወር መንበር ናት። ከነ ጀርመን ከነ ጃፓን ጋር ነበር። ይህንንም በመወጋን በመጨረሻም እንግሊዞች መጥቶ ኢትዮጵያ ውስጥ ወታደር ልከው ራይት ኢትዮጵያ ውስጥ ጭምር ጦርነት ነበረ። ለምሳሌ በ1941 ላይ ኢትዮጵያ ውስጥ የሁለተኛ የዓለም ጦርነት ነበር። ከዚህ አንጻር ነው እንግዲህ በሁለተኛ የዓለም ጦርነት አፍሪካንም ጭምር ያሳተፈ ነው የሚባለው ማለት ነው። ከዚህ አንጻር አሜሪካ በ1941 ላይ በዲሰምበር 7 1941 ላይ ከሰንትራል ፓወር ጋር ከአላይድ ፓወር ጋር በመዋሃድ ጦርነትን ተሳትፋ ነበር ማለት ነው። በመጨረሻ እነዚህ አክሰስ ፓወር የሚባሉ እና ጀርመን፣ ጣሊያንና ጃፓኖች በመጨረሻ በጣም በከፍተኛ መጠን ተሸንፎ ነበሩ ማለት ነው። ለምሳሌ በ1941 ላይ ወር ዩሮፕ አንድ በመጨረሻም አሜሪካ በጃፓን ላይ የአቶሚክ ቦምብ ጭምር በመጣል ኒውክሌር ቦምብ፣ አንዳንድ ጊዜ ሃይድሮጂን ቦምብ የሚባለው በጣም በከፍተኛ መጠን በመጣል ብዙ ህዝብ ያለቀበት በጃፓን ውስጥ ያለቀበት ማለት ነው። ሌላኛው ጀርመኖችን በጣም በከፍተኛ መጠን አንግሎ አሜሪካን ኢንቬንሽን ኦፍ ፍራንስ አንድ ጀርመኒ በማድረግ ጦርነቱ በአላይድ ፓወር ያለቀበት ማለት ነው። በሁለተኛ የዓለም ጦርነትም ብዙ አይነት የኢኮኖሚ የማህበራዊ እና የፖለቲካ ጉዳቶች ነበሩ። ራይት። በሁለተኛ የዓለም ጦርነትም የኢኮኖሚ ክሳራዎች ነበሩ፣ ማህበራዊ ክሳራዎች። ለምሳሌ ብዙ ህዝብ ያለቀበት ነው። several million of peoples were died። በዚህ በሁለተኛ የዓለም ጦርነትም በጣም ብዙ ቁጥር ያለው ህዝብ ያለቀበት ጊዜ ነበር ማለት ነው። የመጨረሻው ፓርት ኮልድ ወር የሚባለው ነው። ስለ ኮልድ ወር አይ ቲንክ ሰምታችሁ ሊሆን ይችላል። have you ever heard about this concept? of course በጣም ብዙ ጊዜ ሰምታችሁ ሊሆን ይችላል የኮልድ ወር የሚባለውን ኮንሰፕት። ኮልድ ወር ማለት ልክ እንደ ሁለተኛ ዓለም ጦርነት ወይንም እንደ አንደኛ ዓለም ጦርነት ሀገራት ጎራ ለይተው ወታደር አሳልፎ የተዋጉበት ጦርነት አይደለም ኮልድ ወር የሚባል። the cold war was the competition between the superpowers that lasted from 1945 up to 1991። ይሄ በተለይ በሱፐር ፓወሮቹ መካከል ላይ በእነማ መካከል በአሜሪካ እና በራሽያ መካከል ላይ የነበረ ጦርነት ነው ይሄ ኮልድ ዋር የሚባለው። ኮልድ ዋር ቀደምም እንዳልኳችሁ ወታደር መሳሪያ አስታጥቀው የተዋጉበት ጦርነት አይደለም። ጦርነቱ የነበረው ምንድነው? በአይዲዮሎጂ ነበር። እስካሁንም ድረስ እንሰማለን አይደለ? ስለ ካፒታሊዝም፣ ስለ ኮሙኒዝም የሚባሉ ኮንሰፕቶች። ለምሳሌ ሀገራት ሌሎች ሀገራትን በገንዘብ በፖለቲካ እየደገፉ ራይት በጣም ከፍተኛ የሆነ ጫና ውስጥ መግባት በእርግጥ ዛሬም ድረስ አለ። ይሰማችኋል አይደል? ሌላው ይሰማችኋል? ይሰማል እየሰማን ነው። እየጨረሰን ነው። አንድ 5 ደቂቃ ብቻ ነው የሚያስፈልገን። ይሄ ኮልድ ዋር የሚባለው ምንድን ነው? ዓለም ላይ የነበሩ በተለይ ገናና ወይንም በጣም ትላልቅ የሚባሉ
አገራት እርስ በርስ በአይዲዮሎጂ ወይንም በፍልስፍና፣ በፖለቲካ፣ በኢኮኖሚ ያደረጉት ጦርነት ነው ይሄ ኮልድ ዋር የሚባለው። ለምሳሌ በዋናነት በኮልድ ዋር ዘመን ላይ የነበሩ ያው እሽቅድድምም ልንለው እንችላለን፣ ውድድር ወይንም ፉክክርም ልንል እንችላለን። ኮልድ ዋር የሚባል በቴክኖሎጂ ሲፎካከሩ ነበር፣ በፖለቲካ በኢኮኖሚ ሲፎካከሩ ነበር። ለምሳሌ በሁለተኛ ዓለም ጦርነት ላይ በጦርነቱ ለተጎዱ አካባቢዎች እርዳታ በማቅረብ ያዝ የተለያዩ አይነት ድጋፎችን በማድረግ አንዱ ከሌላኛው በልጦ ለመገኘት ያደረጉት ሩጫ ነው ኮልድ ዋር የሚባለው። በዋናነትም በአሜሪካና በራሽያ መካከል ላይ የተደረገ ፉክክር ነው ኮልድ ዋር የሚባለው። በዛ ምክንያት ሁለት አይነት ግሩፖች ተፈጥሮ ነበር፣ ካፒታሊስት ብሎክ እና ኮሚኒስት ብሎክ። ኮሚኒስት ብሎክ የሚባለው ወይም ካፒታሊስት ብሎክ የሚባለው በዋናነት በአሜሪካ የሚመራ ነበረ። እነዚህ የካፒታሊስት ብሎክ የሚባሉት በአሜሪካ የሚመሩ ግሩፖች ናቸው። ያም ማለት ልክ የአሜሪካንን የካፒታሊዝም ስርዓት የሚከተሉ በተለይም አውሮፓውያን፣ አብዛኞቹ አውሮፓውያን ያንን የሚደግፉ ነበሩ። ኮሚኒስት የሚባሉ ወይም ኮሚኒስት ብሎክ የሚባሉ ደግሞ የራሽያን ሀሳብ የሚቀበሉ፣ ለምሳሌ ሰሜን አውሮፓ ብለን የምንጠራቸው እና ፖላንድ፣ ቼክ ሪፐብሊክ፣ ዩጎዝላቪያ፣ እነዚህ ሀገራት በዋናነት የኮሚኒስት ኮንሰፕትን የሚረዱ ወይንም የሚደግፉ ሀገራት ናቸው ማለት ነው። በዚህ መካከል ላይ የነበሩ አንዱ ለምሳሌ የኢኮኖሚ የበላይነት፣ የፖለቲካ የበላይነት ለማግኘት የተደረጉ ሩጫዎች ናቸው እነዚህ የኮልድ ዋር ብለን የምንጠራው ማለት ነው። ዋና ዋና ገጽታዎቹ ምንድን ናቸው የኮልድ ዋር? አንደኛው ለምሳሌ የትሩማን ዶክትሪን የሚባል ነበር። የትሩማን ዶክትሪን የሚባለው ምንድን ነው? ከ1947 ጀምሮ ለምሳሌ ግሪኮች በኮሚኒስት መንግስታት ተጠቅቶ ነበር። ያንንም ለማስታገዝ አሜሪካ እንደምታወቀው ትሩማን የአሜሪካ አንዱ ፕሬዝዳንት ነበረ። በ1941 40ዎቹ የነበረ አንዱ ፕሬዝዳንት ነው። አንድ ሀሳብ አምጥቶ ነበር። ምን ማለት ነው? በሁለተኛ ዓለም ጦርነት ጊዜ በጦርነት ለተጎዱ አካባቢዎች እርዳታ ለማቅረብ፣ ይሄ የትሩማን ዶክትሪን ይባላል። ለአውሮፓ ሀገራት ወይንም ለራሻ ወይንም ለቫልካን ካንትሪስ የኢኮኖሚ እርዳታ ለማቅረብ የተመሰረተ ዶክትሪን ነው የትሩማን ዶክትሪን የሚባለው። በዚህ ዶክትሪን አማካኝነት አሜሪካ የበላይ ለመሆን ያደረገችው ሩጫ ነው አንዱ ትሩማን ዶክትሪን የሚባለው። ሌላኛው የማርሻል ፕላን የሚባለው ይሄ በተለይም የኢኮኖሚ እንድነቃቃ ለምሳሌ ፋብሪካዎች እንዲሰራ ለማድረግ የማርሻል ፕላን አንዱ ጆርጅ ሲ ማርሻል የሚባለው ራሱ የአንድ የስቴት ሴክሬታሪ ነው በአሜሪካ። አንድ የማርሻል ፕላን የሚባል የኢኮኖሚ ኮንሴፕት አብጥቶ ነበር። ሀሳቡ ምንድነው? በሁለተኛ ዓለም ጦርነት ጊዜ በጦርነት ለተጎዱ አካባቢዎች የኢኮኖሚ ይገዛ፣ የኢኮኖሚ ድጋፍ ለማድረግ ለምሳሌ ፋብሪካዎችን እንዲሰራ ለማድረግ የተደረገ ፕላን ነው ማርሻል ፕላን የሚባለው። ራሻዎችም ልክ ያንን የሚመስሉ ነገሮችን ያደርጉ ነበር። ለምሳሌ ራሻን ኦፖዚሽን ራሻ ለምሳሌ ካውንስል ፎር ሙቹዋል ኢኮኖሚክ አሲስታንስ ራሻ ይህንን መስርቶ ነበር። ሲኤምኤ የሚባል ድርጅት መስርቶ ነበር። በዚህ ምክንያት ያንን የኮሙኒዝምን የሚደግፉ ሀገራት የኢኮኖሚ ጥቅም እንዲያገኙ ራሻ ትደግፍ ነበር። ራይት። አንደኛው የኮልድ ዋር መገለጫ ብለን ከምንወስዳቸው ነገሮች አንደኛው ነው። ሌላኛው የስፔስ ኮምፒቲሽን፣ ሚሊተሪ ኮምፒቲሽን፣ ስፔስ ኮምፒቲሽን፣ ኒውክሊየር ኤነርጂ ዴቨሎፕመንት አንድ ሚሳይል ዴቨሎፕመንት። ያስ አሜሪካና ራሻ እንግዲህ ዛሬም እንደምናውቀው ያን በኮልድ ዋር ዘመን ላይ ያደረጉት ሩጫ ነው እስከዛሬ ድረስም ዘልቆ በጣም በከፍተኛ የጦር መሳሪያ እሽቅድድም ውስጥ የምናገኛቸው ማለት ነው። ለምሳሌ በጦር መሳሪያ ወይም ሚሊተሪ አሊያንስ የሚባለው ያስ ለምሳሌ አሜሪካ አውሮፓ ውስጥ ኔቶን መስርቶ ኦፍኮርስ ኔቶ እስከዛሬ ድረስም አለ። በእርግጥ ምናልባት ለወደፊት ላናየው እንችላለን። ኔቶ የሚባል ወይንም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሚባል
አውሮፓ ሀገራትና አሜሪካ አላይድ አሊያንስ ፈጥሮ ነበር። ይሄ የኮልድ ዋር አንዱ መገለጫ ኒውክሌር ኤነርጂ ዴቨሎፕመንት የኒውክሌር ኃይል ባለቤት ለመሆን ያደረጉት ሩጫዎች ምናልባት ሌላኛው የኮልድ ዋር ባህሪ ነው። ሚሳይሎችን ማምረት ልክ ሰዎች ሩቅ ቦታ ተሸክሞ ሳይሄዱ የስ ሚሳይል ተኩሰው ጦርነት የሚያደርጉበት መንገድ አንደኛው የኮልድ ዋር መገለጫ ነበረ። ስፔስ ኮምፒቲሽን ሌላኛውና የመጨረሻው ነበረ። ያም ማለት ጨረቃ ላይ ሄዶ የተለያዩ ስራዎችን ለመስራት ምርምሮችን ማድረግ። ለምሳሌ ራሽያ በ1957 ላይ ወደ ስፔስ ማንኮራኩር ልከ ነበር። አውቶማቲካሊ ልክ ራሽያ 57 ላይ ስትልክ ቀጥታ አሜሪካን በ1958 ላይ ልከ ነበር። ራይት ዩ ሲ ይሄ እንግዲህ የኮልድ ዋር መገለጫዎች ወይንም የሩጫዎች ነበሩ። የስ ጦርነት ሳይኖር የስ በቴክኖሎጂ፣ በኢኮኖሚ፣ በፖለቲካ በተለያዩ ነገሮች የተደረጉ ውድድሮች ማለት ነው የኮልድ ዋር ብለን የምንጠራው ማለት ነው። ዛሬ እንግዲህ ያየነው ስለ ኢንዱስትሪያል ሪቮሉሽን ወይንም ስለ ኢንዱስትሪ አብዮት፣ ስለ አንደኛው የዓለም ጦርነት፣ ስለ ሁለተኛው የዓለም ጦርነት እና ስለ ቀዝቃዛው የዓለም ጦርነት ኮልድ ዋር የምለው የቀዝቃዛው የዓለም ጦርነት ልንለው እንችላለን። እንግዲህ የዛሬውን ዲስከሽን በዚህ እናበቃለን። ቀጣይ ስንገናኝ ቻፕተር 5ን እንዳስሳለን። የምታነሱት ሀሳብ ካለ አንድ ሰው እንቀበልና ሰዓት እናበቃለን ማለት ነው።